ሙስጠፋ ሳይወድ በግድ ሲፈንን አጋለጣት። ሲፈን በሙስጠፋ በጣም አዘነች። ሙስጠፋ ግን ሌላ አማራጭ ስለሌለው ነው ሲፈንን ለማጋለጥ የቻለው። እንግዲህ የሙስጠፋ ስልክ እንደተጠለፈ ሁላችንም እናውቃለን። ዛሬ ሲፈንን እንዴት አጋለጣት? አምነንስ በሲፈን ላይ ምን አይነት ውሳኔ ወሰነ? እንደዚሁም ሲፈን ከመጣችስ በኋላ እንዴት ደፍራ በፊት ለፊታቸው እንደዚህ ልትቀመጥ ቻለች የሚለውም አጠቃላይ ይዤላችሁ የመጣሁት። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ድራማ ቀጣዩን ፓርቲ ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። ቪዲዮውን በመሀል አስገባላችኋለሁ። እንግዲህ እንደሚታወቀው ከባለፈው ፓርት ላይ ሙስጠፋ ከጄሪ ጋር እየተደዋወለ በነበረበት ጊዜ ሄሎ ውዷ ባለቤቴ በማለት ነበረ የጀመረው ንግግሩን። ጄሪ በቤት ውስጥ ያለችና እሱን የምትፈልገው ስለመሰለው በዛን ወቅት ለምን እንደደወለች ግራ ስለገባው ነበረ በወቅቱ እንደዛ ብሎ የተናገረው። እንግዲህ በአሁኑ ክፍል ላይ አምነን በሙስጠፋና በጄሪ መካከል ያለውን ግንኙነት ጄሪ የሙስጠፋ ባለቤት እንደሆነችና እያንዳንዱ በመካከላቸው ያለውን ሚስጥር አውቋል። ይህም ሊሆን የቻለው በሙስጠፋ ስልክ አማካኝነት ነው። እንግዲህ ሲፈን በጣም አዝናለች። በዚህ ሲፈን እንዳዘነች ደግሞ ሙስጠፋም ገብቶታል። ከመጀመሪያ እስከ መጨረሻ አይን ለአይን እየተያዩ ነበረ። ሲፈን በጣም ነው ያዘነችው። ሙስጠፋ ደግሞ ብዙ የሚያስረዳት ነገር ግን ለመናገር ያልቻለው ሚስጥር ያለ ነው የሚመስለው። እንግዲህ ይህንን ወደ መጨረሻ አካባቢ በራሱ አንደበት አስረድቷታል። ይህንን ያደረገው ተገዶና ፈጽሞ ባላቀደው መልኩ እንደሆነ ወደ ሲፈን የመራውም ሆን ብሎ አይደለም። እንግዲህ እንደሚታወቀው ከሲፈን ጋር መጀመሪያ ከባለፈው ፓርትም ላይ እንዳያችሁት ከጄሪ ጋር ነበረ ንግግራቸው። የሙስጠፋን ስልክ የሚከታተልለት የስራ ባልደረባው ነው፣ የአምነን የስራ ባልደረባ ማለት ነው። እያንዳንዱ በሙስጠፋ ስልክ የሚደወሉ ቁጥሮችን፣ የሚደርሱ መልእክቶችን፣ እንደዚሁም የድምጽ ቅጂዎችን እያንዳንዱ በፋይል እየላከለት ይገኛል። ሪከርዶቹንም ድምጹንም እያስገባ እየሰማኑ ካሁን በፊትም የነበረው እንግዲህ ካሁን በፊት የሲፈንን ድምጽ አሰምቶት ነበረ እንደምታውቁት። ነገር ግን ያሁኑ ደግሞ የጄሪን ድምጽ ነበረ። ጄሪ ሙስጠፋ እንድተባበራት እንዲያግዛት ነበረ የጠየቀችው። እርግጥ ሙስጠፋ ጄሪን ለመተባበር እንደዚሁም በጄሪ ላይ የሆነውን ነገር እሱ እንደሚደግፈው ነው የተናገረው። ጄሪን ለመተባበር እንደማይፈልግ አምነን ትክክለኛ ውሳኔ እንደወሰነ እንደዚሁም ደግሞ ይህ ህይወት ለጄሪ የሚገባት ህይወት እንደሆነ ነግሯት ነበረ ስልኩን የዘጋው። አምነን እዚህ ላይ እንግዳ የሆነበት ነገር ምንድነው? ባለቤቴ ብሎ በቤቱ ውስጥ ሲያኖራት የነበረችዋ ሴት የሙስጠፋ ሚስት ሆና መገኘቷ በጣም ነው የሚያሳዝነው። እንግዲህ በስልክ የረዘም ያለ ቆይታ ነበረ ያደረጉት። አንቺ እንደዚህ ነበረ ያደረግሽኝ አታስታውሽም ወይ? አሁን ይገባሻል፣ የዘራሽውን ነው እያጨድሽ ያለሽው ብሎ ሲናገር እያንዳንዱ ይሰማ ነበርና በጣም ነበረ የተናደደው። ይህ ሁሉ ሲሆን እንዴት እኔ አላውቅም ወይስ ደግሞ አሁንም ከዚህ ቤተሰብ ውስጥ አሁንም የሚደብቁኝ ሚስጥር ሌላም ያልሰማሁት ነገር ሊኖር ሆኖ እያለ ሙስጠፋን እንግዲህ ከመቆጣት ይልቅ ሙስጠፋን አሁንም በሲስተም ለመከታተል አቅዶበት ነው። እንግዲህ በሲስተም ነው ሲፈንም ጋር የተደረሰው። ከሲፈን ጋር የተደረሰው እንግዲህ መጀመሪያ አምነን ይህንን በጄሪና በሱ መካከል በጄሪና በሙስጠፋ መካከል ያለውን ነገር ሲሰማ በጣም ተናዶ ነበረ። ወደ ሙስጠፋም ሄዶ ጉዳዩን እንዳብራራለት እውነቱን እንዲነግረው፣ ካሁን በፊትም በዚህ ቤተሰብ ውስጥ እንደ ቤተሰብ ነው እየኖራችሁ ያላችሁት፣ እኔ የማላውቀው እናንተ የምታውቁት ሚስጥር ካለ እባካችሁን ንገሩኝ፣ እኔ ልሰማችሁ፣ ምንም አይነት ነገር ይሁን ልሰማችሁ ዝግጁ ነኝ ብሎ አምነን በሰጠው እድል ሙስጠፋ ይሄንን ነገር አልተናገረም። እንግዲህ ወይዘሮ ዛህራን በበኩሏ ያልተናገረችው ነገር አለ። በአሁኑ ላይ ደግሞ ወይዘሮ ሞርዚና መታለች እና በወይዘሮ ሞርዚና ጉዳይ በወይዘሮ ሜርሲ ጉዳይ የምታውቀው ትልቅ መረጃ አለ ማለት ነው። ወይዘሮ ዛህራ ይህንን እስካሁን ድረስ አልተናገረችም። አይ ልጄ ይህንን እንደማውቅ ያወክ ጊዜ እኔንም እንደ ጄሪ የሆነ ቀን ታባረረኛለህ እያለች ነበረ ወይዘሮ ዛህራ ባለፈው ፓርት ላይ እንዳያችሁት። እንግዲህ በአሁኑ ፓርት ላይ የወጣው የጄሪ ሚስጥር ነው።
የጄሪ ሚስጥር እንደወጣ ሙስጠፋን አምነን በጣም ተናዶ ሙስጠፋን ለመቆጣት እውነቱን እንድነግረው ሁሉ ፈልጎ ነበር። ነገር ግን ሙስጠፋን በግልጽ ከተናገረው ከተከራከረውና ጸቡ ይፋዊ ሆኖ ምናልባት ሙስጠፋ ከዚህ ቤት ከወጣ ሲፈንን የሚያገኝበት ምንም አይነት አቅጣጫ አይኖርምና አምነን እንደምንም ንዴቱን ተቆጣጥሮ እንደምንም እያወቀ እንዳላወቀ ሆኖ አሁንም ሙስጠፋን መከታተል ጀመረ ማለት ነው። እንግዲህ ከትንሽ ደቂቃዎች በኋላ የሙስጠፋ ስልክ ይጠራል። ሲፈን ነበረች። ሲፈን ደግሞ የት ነሽ እያለ ሙስጠፋ ሲጮህ ነበረ። ድምፁን ከፍ አድርጎ ሁሉ በሩ ተዘግቷል። ክፍሉ ውስጥ ነበረ ያለው። የት ነሽ? እኔ ስንት ቀን ሆነኝ እየተጨናነኩ ብሎ በጣም ሲደጋግም የምልክልህ አድራሻ አለ ለማንም ሳትናገር ማንም እንዳልተከተለህ እርግጠኛ ሆነህ እና የምልክልህ አድራሻ አለ በስልክ እልክልሃለሁ እኮ የት ነው እያለ እሱ ደግሞ ይጠይቃል። በስልክ እልክልሃለሁ እዛ ቦታና ብለው ስልኩን ተዘጋለች። እንግዲህ እያንዳንዱ እየተከታተሏቸው ነው በስልክ በሙስጠፋ ስልክ። እንግዲህ የላከችለትን አድራሻ ይደርሳቸዋል። እያንዳንዱ የሚላከው ነገር ወደ ሙስጠፋ የሚላከው ነገር ለነሱ ስለሚደርስ ማለት ነው። አምነን እዚህ ጋር በቃ ኦሬዲ ሲፈንን ለማግኘት ዝግጁ ሆኖ ነበረ እየሄደ ያለው። እንግዲህ ባሰቡት መልኩ ሙስጠፋ በጣም በቂ የሆነ ራሱን ጠብቆ በጣም ጥንቃቄ አድርጎ ነበረ የሄደው። ነገር ግን እና አምነን ደግሞ ከሙስጠፋ 2 እርምጃ ቀድመውት ነበረና ፈጽሞ ባላሰበው መልኩ ባላሰበው አቅጣጫ እንግዲህ ሲፈንና ሙስጠፋ ሊገናኙ ሲሉ አብረው ሁላቸውም ተገናኙ ማለት ነው። እንግዲህ ሲፈን ያላሰበችው ነገር ሆነ። ሙስጠፋ እዚህ ድረስ የመጣኸው እነሱን ይዘህ ነው ወይ እነሱን ነግረሃቸው ነው ወይ አይነት ጭቅጭቅ ነገር ነበረ። ነገር ግን ሙስጠፋ በሱና በሷ መካከል ልክ አሁንም ሙስጠፋ ልክ ለአምነን ሲያስመስለው እንደነበረው ሁሉ አሁንም አንቺ እኮ ብዙ ከርተሽኛል ምናምን ለማለት ሞክሮ ነበረ። ነገር ግን የሲፈን ሁኔታ በጣም አሳዝኖት ነበረ። እንግዲህ ወይዘሮ ሞርዚናም ደግሞ ቤት መጣለች። እንደሚታወቀው ወይዘሮ ሞርዚና ቤት መምጣት ብቻ ሳይሆን በቤሊን ጉዳይ አዲስ ነገር ብላለች። ወይዘሮ ሞርዚና ታማ በነበረ ጊዜ ቤሊን በጣም ስትንከባከባት ነበረ። በዛን ሁኔታዋ እንኳን ሆና የተለያዩ ታሪኮችን እየነገረች ከጭንቀቷ እንደዚሁም ከብዙ ነገሮች እንድታርፍ እረፍት እንድታገኝ እንቅልፍ እንዲወስዳት ሁሉ የቻለችውን ሁሉ እየተንከባከበቻት በዛን ጠባብ ክፍል ውስጥ አብረው የተለያዩ ሰዓታት ላይ አብረው ያሳልፉ እንደነበረ ወይዘሮ ሞርዚናም እንግዲህ ልክ እንደ ወይዘሮ ዛህራ ቤሊን ለአምነን የምትገባ አይነት ሴት ናት ብላ የምታምናት ወይዘሮ ሴማ ደግሞ በተቃራኒ ለአምነን የምትገባው ሴት ማሪያ ነች በማለት እንግዲህ ለማሪያ ለየት ያለ እንክብካቤ እንዳደርግላት አምነንም እየጠየቀችው ነበረ። እርግጥ አምነን እስካሁን ድረስ የአያቱን ትዕዛዝ እየተቀበለ ነው፣ እንደዚሁም ተግባራዊ ለማድረግ ላይ ነው። ነገር ግን እንክብካቤ ማለት አፍቅራት በፍቅር አብራችሁ መኖር አለባችሁ መጋባት አለባችሁ የሚለውን ነገር አልመሰለውም። አምነንና ማሪያ ከልጅነታቸው ጀምረው አብረው ብዙ ነገሮችን አብረው እንደሚያሳልፉት ሁሉ አሁንም አብረው ነገሮችን ለመተባበር ነበር እስካሁን ድረስ የያዘው አምነን። ነገር ግን ጉዳዩ ወደ ሌላ እየተቀየረበት እንደዚሁ ባልጠበቀው መልኩ ከቤሊን እየራቀ ቤሊንም በሱ እያዘነች እንደሆነ አሁን ላይ የገባው ይመስላል። እርግጥ በቤሊን ተቀይሟል። እንግዲህ እንደምታውቁት አንቺም እንደሌሎች ሰዎች ነሽ ሚስጥረኛ እያልሽ የትኛውን ሚስጥር ነግረሽኝ ነው በማለት በጣም ተናዶባት ተቀይሟት ነበረ። ይሁንና ቢናደድባትም ቢቀየማትም በቤሊን ቦታ ማሪያን አያስገባትምም፣ ለማስገባትም አልሞከረምም። እንግዲህ አንዳንዴ ወንዶች ነገሮች የሚገባቸው ከረፈደ በኋላ ነው። ብዙ ጊዜ ለምን እንደሆነ አላውቅም፣ በብዙ ሰዎች ያጋጥማል። እኔ ሁሉንም ማለት ባልችልም እንደነዚህ አይነት ግንኙነት ላይ ሴቶች በጣም ከመጀመሪያ ነገሮችን ፕላን አድርገው ነው የሆነ ነገር የሚያደርጉት። ወንዶች ደግሞ በቃ በተሳሳተ አቅጣጫ ወይ ያዩትና ግራና ቀኙን አስበው አገናዝበው ምናልባትስ እንደዚህ ቢሆንስ ብለው ሌላ አቅጣጫ የማሰብ ችሎታቸው ያናክል ነው።
እንግዲህ አምነን እስካሁን ድረስ አልነቃም ነበረ። ማሪያ ደግሞ በተቃራኒው ብዙ ርቀት ሄዳለች። ከመጀመሪያ ከወይዘሮ ሴማ ጋር ስትገናኝ ጀምራ እስር ቤት ሄዳ ስታስፈታው ጀምሮ ከእስር ቤት ወደ ቤት ሲመጡ ሁሉ ቤት ከደረሱም በኋላ የአምነንን ጃኬት ሆን ብላ ውጭ በር ላይ ጥላው አብራው ሄዳ ስትተኛ፣ ቤሌም በወቅቱ ደግሞ ጃኬቱን አንስታ ወደ ክፍል ስትገባ ማሪያና አምነን አልጋ ላይ ተኝተው ስታያቸው ምናምን እያንዳንዱ ነገር ሴቷ እቅድ እያቀደች እያንዳንዱ ነገር በተጠንቀቅ ነው እየሄደች ያለችው። አምነንን ግን እስካሁን ድረስ በቃ በጓደኝነት ነው ኖርማሊ ልክ እንደ ልጅነታቸው አሁንም በዛው መልኩ ነበር እያሰበ ያለው። እንግዲህ ብዙም አልረፈደም። አሁንም ከነቃ ጥሩ ነው። አሁንም ካወቀውና እየሆነ ያለው እየተከናወነ ያለው ነገር አሁንም ጥንቃቄ ሊያስፈልገው እንደሚገባ ያወቀ ይመስላል። ካሁን በኋላ ከቤሊን ጋር ያለውን ጸብ ወደ ማስተካከል የሚሄድበት ቦታ ላይ ነው ያለው። ምክንያቱም እየሆነ ያለው ነገር በደንብ ገብቶታል። እንግዲህ ሲፈንም በዚህ መልኩ መያዟ ሲፈን ምክንያቶቿ ደግሞ ብዙም አጥጋቢ የሚባሉ አይደሉም። እንግዲህ ሲፈን ያነሳችው የእናቷን ጉዳይ ነው። እናቷ በምን አይነት ሁኔታ ስትኖር እንደነበረ፣ በምን አይነት ሁኔታ ህይወቷ እንዳለፈ፣ ልጅነቷን እንዴት እንዳደገች፣ በተለይ እናቷን ያጣች ጊዜ በአካል እንደነበረች በወቅቱ ህፃን ልጅ እንደነበረች፣ ነገር ግን እያንዳንዱ ነገር ልክ ዛሬ የሆነ ልክ ትላንት የሆነ ያክል በቅርበት እንደሚሰማት፣ ሁሌም እንደምታስታውሰው፣ ሁሌም ከአይምሮዋ እንደማይጠፋ፣ አስቸጋሪ የሆነ የልጅነት የወጣትነት ጊዜ እንዳሳለፈች እያንዳንዱ የከፈለቻቸውን ዋጋ ያኛውን ቤተሰብ ይገባዋል አይነት ሀሳብ ነው እንግዲህ የሲፈን ሀሳብ። እንግዲህ ይሄንን እያደረገች ያለችው ደግሞ በአምነን ላይ ነው። አምነን ደግሞ በዚህ ጉዳይ ላይ ምንም የሚያውቀው ነገር የለውም። ሲጀመር ወይዘሮ ደፍኒን አምነን አያውቃትም። ምንም ከደፍኒ ጋር የሚያገናኘው ነገር የለም እና ይህ አጸፋ ደግሞ ከሂሳብ ማወራረዱ ከአምነን ጋር ተገቢ ነው ብለን አናምንም እኛ ለራሳችን። እርግጥ ሲፈን ተሳስታለች ማለት አይቻልም ሙሉ ለሙሉ፣ ነገር ግን አምነን ላይ መሆን የለበትም ብዬ ነው የማስበው። እና የእናንተንም ሀሳብ በኮመንት አሳውቁኝ። ቪዲዮ ይሄን ይመስል ነበረ። በቪዲዮ ላይ ያላችሁን ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ። ስላዳመጣችሁ ከልብ አመሰግናለሁ። መልካም ጊዜ